ዜማ ወጥበብ ዜማ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ ኦርቶዶክሳውያን ክርስቲያኖች እንኳን ለጾመ ጽጌ ለወርሃ ጽጌ የእመቤታችን ስደት የሚታሰብበት ዘመን አደረሳችሁ። ይህ ወርሃ ጽጌ ዘመነ ጽጌ የምንለው ከመስከረም 26 እስከ ህዳር 5 ያለው 40 ቀን ነው። በሊቃውንቱ አነጋገር ሁለተኛ ዓመት እየተባለ ይታወቃል። ሁለተኛ ዓመት መባሉ ጥቅሙ የትኛውን ወረብ እንበል የሚለውን የወረውን አባባል ሁሉ ለመረዳት ስለሚጠቅም ዘንድሮ ሁለተኛ ዓመት ይባላል። በዚህ ጊዜ እንግዲህ ማሕሌተ ጽጌ የተባለው 150ው የአባ ጽጌ ድንግል ድርሰት ይዜማል፣ ይመሰጠራል፣ በምስጋና ይቀርባል። እንዲሁም ከዚህ ጋር ተባብሮ የሚቀርብ አባ ገብረ ኢየሱስ ዘገዳመ ሙጊና የደረሱት ድርሰት ሰቆቃወ ድንግል የሚባለው የእመቤታችን ሐዘኗን፣ ጭንቋን፣ ረሃቧን፣ ጥሟን በስደቷ ጊዜ የደረሰባትን ሁሉ ጽዋቶ መከራ የሚገልጥ ክፍል ነው። እሱ ደግሞ 50 ሰቆቃወ ድንግል ነው። እሱ ይደረሳል፣ በዜማ ይባላል፣ በከበሮ በጽናጽል እንዲሁም በወረብ እየተባለ ሊቃውንቱ ያመሰግኑበታልና ለዛሬው በመጀመሪያው እሁድ የሚባለውን ቃለ እግዚአብሔር መምህራችን በዜማ ያሉልንን እኔ ደግሞ በትርጉምና በማብራሪያው እላለሁኝ። አብረን እንቆያለን። ጽጌ አስተርአየ ሰሪጾ ለዛመሃኪ ጽጌ ለገብርኤል ምስለ ሰላሙ ወበእንተዝ ማርያም ሶብሃ ወዘኒ መዓዛ ጣዕሙ ለተአምርኪ አሃሊእሙ ማሕሌተ ጽጌ ዘይሰመይ ስሙ። አሁን መምህር በዜማ ያሉልን የመጀመሪያው ማሕሌተ ጽጌ አስተርአየ ሰሪጾ እምአጽሙ ከአጽሙ ላይ በቅሎ አበባ ታየ። በዛማኪ ጽጌ ለገብርኤል ምስለ ሰላሙ ከገብርኤል ሰላምታ ጋራ ላንቺ ባቀረበልሽ ጊዜ ከአጽሙ ላይ አበባ በቅሎ ታየ። ለገብርኤል ምስለ ሰላሙ ወበእንተዝ ማርያም ሶብሃ ወዘኒ መዓዛ ጣዕሙ። ስለዚህ እመቤቴ ሆይ የጣዕሙ ብዛት ደስ ባሰኘኝ ጊዜ ለተአምርኪ አሃሊ እሙ የጌታዬ እናቱ እመቤቴ ሆይ ለተአምርሽ ምስጋና አቀርባለሁ። ምን የሚል ማሕሌተ ጽጌ ዘይሰመይ ስሙ፣ ስሙ ማሕሌተ ጽጌ የአበባ ምስጋና የሚለውን ምስጋና አቀርብልሻለሁ ይላል ትርጉሙ።
እንግዲህ ይህንን አባ ጽጌ ድንግል ናቸው የደረሱት። ከአባ ገብረ ማርያም ዘደብረ ሐንታ ጋራ በመሆን በጋራ ያዘጋጁት ነው። አባ ጽጌ ድንግል በደብረ ብስራት በአቡነ ዜና ማርቆስ ገዳም የነበሩ አስቀድሞ አይሁዳዊ የነበሩ በኋላ ግን በስዕለ ማርያም ምክንያት በጫካ ውስጥ ሲጸልዩ ስለ ማርያም አግኝተው አንድ መነኩሴ ይመጣል ለሱ ስጥልኝ ብሎ የእግዚአብሔር መልአክ ነግሮት አቡነ ዜና ማርቆስ መጡ። ያን ስዕል ለአቡነ ዜና ማርቆስ ሰጣቸው። እሱም አይሁዳዊ የነበረ አስተምረው አሳምነው የተነገረው ትንቢት ስለ እመቤታችን ስለ ጌታችን ስለ ኢየሱስ ክርስቶስ እንደሆነ አስተምረው አሳምነው አጥምቀውት ከዚያ በኋላ ነው ይህንን ማሕሌተ ጽጌ ከደብረ ሐንታው ከአባ ገብረ ማርያም ጋር ሆነው የደረሱት። 1 ዓመት ደብረ ሐንታ 1 ዓመት ደብረ ብስራት እያሉ ማሕሌተ ጽጌውን ያደርሱት ነበረ። አቡነ ዜና ማርቆስም እመቤታችንን እጅግ የሚወዱ ጣዕሟን ውዳሴዋን የሚያፈቅሩ ስለነበሩ ይሄ እንዲደረስ ወሰኑ። ከዚያ ጀምሮ እንግዲህ እስካሁን ድረስ ማሕሌተ ጽጌ በዘመነ ጽጌ ይደረሳል። በአቋቋም በወረብ በጸናጽል በከበሮ ይባላል። እስከ ዕለተ ምጽአት ይቀጥላል ማለት ነው። በዚች በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወርሃ ጽጌ የምንለው ከመስከረም 26 እስከ ህዳር 5 40 ቀን ነው። 40 ቀን ነው። ህዳር 6ን አይነካም። ህዳር 6 አስተምህሮ የሚጀምርበት ነው። መዝሙርም ራሱ የተዘክሮ ነው የሚባለው ማለት ነው። የመጀመሪያው ማሕሌተ ጽጌ አንድ ሰው እመቤታችንን ይወድ የነበረ እጅግ ይወዳት ስለነበረ ማሕሌተ ጽጌ ዘመኑ ወርሁ እስኪያልቅ 40 ቀን ማለት ነው። የጽጌ ወር የምንለው 40 ቀን ነው እና በ40 ቀን ማሕሌተ ጽጌ እየቆረጠ እየወሰደ ከስዕሏ ስር ያስቀምጥ ነበረ ይህ ሰው። በዚህ ጊዜ የወርሃ ጽጌ አለፈና ጽጌው ሲያልፍ ለስዕሏ የሚያስቀምጠው ማሕሌተ ጽጌ አጣ። ለምን? አበባ ይደርቃልና ማለት ነው። ከጥቅምት በኋላ አበባው እየደረቀ ስለሚሄድ በዚህ ጊዜ ምንድነው ያደረገ? እሱ የሚያቀርብላት የጽጌረዳ አበባ ቢያጣ መልአኩ ቅዱስ ገብርኤል ያመሰገናትን ምስጋና ከሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ አምጥቶ ሰላም ለኪ ኦ እግዝእቴ ቅድስት ድንግል ማርያም ተፈሥሒ ፍስሕት እያለ የቅዱስ ገብርኤልን በጸሎታችን ከአቡነ ዘበሰማያት ቀጥሎ እንድንጸልዩ አባቶቻችን ከሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ አምጥተው ወስነውልናል፣ ደንግገውልናል እና ያንን እያመጣ ይጸልየው ነበረ። ሲጸልይ ካፉ ማሕሌተ ጽጌ እየወጣ ስዕሉ ላይ ይቀመጥ ነበር ይላል። ይህንን ነው አምጥቶ አስተባብሮ የነገረን። ሁለተኛ ደግሞ የጽጌረዳ አበባ ያቀርብላት ከነበረ በኋላ ሰውየው ሞተ። ሲሞት በመቃብሩ ላይ በአካሉ ባረፈበት ላይ ከበድኑ ላይ የጽጌረዳ አበባ በቅሎ ተገኘ ማለት ነው። የጽጌረዳ አበባ በቅሎ ተገኘ። በዚህ ጊዜ ምን አለ ደራሲው? ጽጌ አስተራየ ሰሪጾ እምአጽሙ፣ ከአጽሙ ላይ የጽጌረዳ አበባ በቅሎ ታየ። ለዛ ማኪ ጽጌ ለገብርኤል ምስለ ሰላሙ፣ ከገብርኤል ሰላምታ ጋራ ሰላምታ ምስጋና ሲያቀርብልሽ የነበረው እሱ ከሞተ በኋላ እንኳን ምስጋናው እንዳይቋረጥበት የጽጌረዳ አበባ ከአጽሙ ላይ በቅሎ ተገኘ። ይሄ ጽና ፍቅሩን ለመግለጥ ነው። ጽና ፍቅሩን ለመግለጥ ነው። ሰውየው ይወዳት ነበረ፣ እጅግ ያፈቅራት ነበረ፣ ያመሰግናት ነበረ። ምስጋናው ደግሞ በቅዱስ ገብርኤል ምስጋና ማለት ነው። ጸሎተ በሰላመ ቅዱስ ገብርኤል መልአክን እየጸለየ ያመሰግናት ስለነበረ ከሞተ በኋላ ደግሞ ያንን ለማስረዳት ፍቅሩን ለመግለጥ አጽሙ ላይ ማሕሌተ ጽጌ የጽጌረዳ አበባ በቅሎ ተገኝቷልና ይህንን ለማስረዳት ነው አባ ጽጌ ድንግል ይህንን ያመጡ ማለት ነው። እና ምን አሉ መጨረሻ ላይ? እኔ ያ ምስጋና እሱ በቅዱስ ገብርኤል ምስጋና አመስግኖች ከሞተ በኋላ ደግሞ ከበድኑ ላይ ከአጽሙ ላይ የጽጌረዳ አበባ በቅሎ ፍቅሩን እንደገለጠ ሁሉ እኔም ደስ ስላሰኘኝ አለ ሶባህ ወዘኒ መዓዛ ጣዕሙ ለታምርኪ አሐሊሙ ማሕሌተ ጽጌ ዘይሰመይ ስሙ። የጌታዬ እናቱ እመቤቴ ሆይ እኔም ማሕሌተ ጽጌ የሚባል ምስጋናን አቀርብልሻለሁ በማለት አመስግኗታል ማለት ነው። ይሄ ሲጀምር ማሕሌተ ጽጌውን ሲጀምር ያመሰገነበት የምስጋና ክፍል ነው።
ሃሌሉያ ናሁ አስተርአየ ጽጌ መርዓቱኒ ትቤ ወልደ ሆየ ይምዝከር ቤ ናሁ አስተርአየ ጽጌ ዕንባቆም ነቢይ ግብረ ምግባሩ ለወልድ አንከርኩ ይቤ ናሁ አስተርአየ ጽጌ ንጉሠ ሰላም ክርስቶስ አብይ ልዕልናከ ወመንክር ስብሐቲከ ለዕረፍት ሰንበተ ሠራይከ። የዚህ ዚቁ ደግሞ አሁን መምህር በዜማ እንዳሉልን ናሁ አስተርአየ ጽጌ ሀሌታው 3 ነው። የሀሌታው ትርጉም ቅድመ ዓለም የነበረ ዛሬም ያለው ወደፊትም ዓለምን አሳልፎ የሚኖር እግዚአብሔር አምላካችን ይክበር ይመስገን ማለት ነው። ሀሌሉያ የሚለው ምስጋና መላእክት የሚያመሰግኑበት ነቢየ እግዚአብሔር ዳዊት የሚያመሰገነበት ቃል ሲሆን ቃሉ የዕብራይስጥ ነው። ወደኛ ሲተረጎም ግን ቅድመ ዓለም የነበረ ዛሬም ያለ። ቅድመ ዓለም ማለት ዓለምን ሳይፈጥር የነበረ፣ ዓለምን ከፈጠረ በኋላ ደግሞ ዛሬ ማለት ዓለምን ከፈጠረ በኋላ ዛሬም ያለ፣ ወደፊት ደግሞ ዓለምን አሳልፎ ለዘላለም የሚኖር እግዚአብሔር ይክበር ይመስገን የሚል ትርጉም ነው ያለው። 3 መሆኑ የሥላሴን በስም በግብር በአካል 3 መሆናቸውን ለመግለጥ ነው። 3 ቅዱስ ያሬድ በአንድ ጀምሮ በ10 ነው ሀሌታውን የሚጨርሰው። የየራሳቸው ትርጉም አላቸው። ይሄ ግን በ3 መሆኑ ስመ ሥላሴን ለማስረዳት የአብን አባትነት፣ የወልድን ልጅነት፣ የመንፈስ ቅዱስን ሰራጺነት ይሄ ግብር ይባላል። የአካል ግብር የምንለውን ነው። የባሕርይ ግብር አንድ ነው። የአካል ግብር ግን የአካል ግብር አብ መውለድ ማስረጽ ነው፣ ወልድ መወለድ ነው፣ መንፈስ ቅዱስ መስረጽ ስለሆነ የአካል ግብር ነው። በግብር 3 ስንል በአካል ግብር ማለታችን ነው። ስለዚህ 3 መሆኑ ሶስትነታቸውን ለማስረዳት ነው። ቃሉ ደግሞ ሃሌሉያ 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 አልተለወጠም። አለመለወጡ እግዚአብሔር በባሕርዩ መለወጥ መለዋወጥ የሌለበት መሆኑን ለማስረዳት ነው። አብም አብ ነው፣ ወልድም ወልድ ነው፣ መንፈስ ቅዱስ መንፈስ ቅዱስ ነው። አብ ተለውጦ ወልድ አይሆንም፣ ወልድ ተለውጦ መንፈስ ቅዱስ አይሆንም። መለዋወጥ የለባቸውም። ስማቸውም በየራሳቸው ጸንቶ ነው የሚኖር። ግብራቸውም የአካል ግብራቸውም በየራሳቸው ጸንቶ ነው የሚኖር ማለት ነው። ስለዚህ እግዚአብሔር በባሕርዩ የማይለወጥ አምላክ መሆኑን ለማስረዳት ቃሉን ሳይለውጥ ሃሌሉያ 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 እያለ አመስግኗል ማለት ነው። ዘሩ ናሁ አስተርአየ ጽጌ እነሆ አበባ ታየ ይላል። እነሆ አበባ ታየ። ይሄ በመኃልየ መኃልይ ምዕራፍ 2 ቁጥር 6 ላይ እስከ 12 ስናነብ ጽጌ አስተርአየ በውስተ ምድርነ ጊዜ ገሚድ በጽሐ ነው የሚለው ጠቢቡ ሰሎሞን። በምድራችን ላይ አበባ ታየ፣ የምስጋና ጊዜ ደረሰ ብሎ የተናገረውን ሊቁ ቅዱስ ያሬድ ደግሞ እነሆ አበባ ታየ፣ ያን በትንቢት የተነገረው አበባ ክርስቶስ አሁን ተገለጠ ብሎ ይናገራል። ለዚህ መነሻ ያደረገው ደግሞ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ነቢዩ ኢሳይያስ እምስሮ እሴይ ትወጽእ በትር ወያርግ ጽጌ እምኔሃ፣ ከእሴይ ስር በትር ትወጣለች ከበትሩም አበባ ይወጣል ብሎ ትንቢት ተናግሮ ነበረ። በዚህ በማኅሌተ ጽጌ የምናነሳቸው በነገራችን ላይ በወርኃ ጽጌ እመቤታችንን በትር ካል ጌታን አበባ ብለን እንተረጉማለን። አበባ ብሎ ነው የሚያቀርብልን መጽሐፍ። እመቤታችንን አበባ ሲል ደግሞ ጌታችን ኢየሱስ ክርስቶስን ፍሬ ይለዋል። እመቤታችንን አበባ ሲላት ጽጌ እንተ ይትትነገፍ የማትረግፍ አበባ ብሏታል። ጌታችን ደግሞ
ፍሬ ይባላል። ስለዚህ ነቢዩ ኢሳይያስ ትወጽእ በትር እምስሮ እሴይ ከእሴይ ስር በትር ትወጣለች አለ። በትር ያላት እመቤታችን ነው። እንዴት በትር ብሎ ሰው እንዴት ሊሆናል ካልን ደግሞ ከእሴይ ስር ነው ያለ። እሴይ ደግሞ የዳዊት አባት ነው። ከእሴይ ስር ማለት ከሱ ዘር ማለት ነው። ከሱ ዘር በትር የተባለች በትር ሃይማኖት ዘይትጸንን ብሎ ቅዱስ ኤፍሬም የነገረን ጽነት የሌለባት በኃጢአት ጽነት የሌለባት በበደል ጽነት የሌለባት አዳማዊ በደልም ያልተላለፈባት በአዳም በደል ምክንያት ጽነት ያልተገኘባት ወይም ዲያብሎስ ወደ አዳምና ወደ ሔዋን ያስገባው የኃጢአት ጽነት ያልተገኘባት በትር ሃይማኖት የሃይማኖት በትር የሚመናን መደገፋ እመቤታችንን በትር ብሏታል እና አበባ ደግሞ ጌታን አበባ ብሎታል። ከዚህ አነስቶ ቅዱስ ያሬድም ነሆ አስተርአየ ጽጌ ነቢዩ ኢሳይያስ በትንቢቱ የተናገረለት ጠቢቡ ሰሎሞን በምድራችን ላይ አበባ ታየ የምስጋናውም ጊዜ ደረሰ ብሎ በትንቢት የተናገሩት እነሆ እነሱ የተናገሩት አበባው ታየ ነሆ አስተርአየ ጽጌ ብሎ ተናገረ ማለት ነው። እንዘ ታቅፊዮ ለሕፃንኪ ጽጌ ጻዕዳ ወቀይሕ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽ ንኢ ርግብየ ትናዝዝኒ እምላክ ወንኢ ሰናይትየ ምስለ ገብርኤል ፍሱሕ ወሚካኤል ከማኪ ርኅሩኅ። ሁለተኛ ማሕሌተ ጽጌ እንግዲህ እንዘ ተሐቅፍዮ ነው ያሉልን መምህራችን። እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይሕ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽ ነጭና ቀይ አበባ የሆነ ልጅሽን ታቅፈሽ በንጽህና ቀንና በተአምር ቀን ወደ ቤተ መቅደስ በገባሽ ጊዜ ርግቤ ሆይ ከልእሶዬ ከሐዘኔ ታረጋጊኝ ዘንድ ነይ ይላታል። ነይ ወንኢ ሰናይትየ ምስለ ገብርኤል ፍሱሕ መልካሚቱ ሆይ ከደስተኛው ከቅዱስ ገብርኤል ጋራና ወሚካኤል ከማኪ ርኅሩኅ እንዳንቺ ርኅሩኅ ከሆነው ከመላኩ ከቅዱስ ሚካኤል ጋራ ነይ ይላል። ነይ የዚህ ትርጉሙ ሲሆን ምስጢሩ ቀይ ነጭና ቀይ አበባ የሆነ ልጅሽን ታቀፈሽ ነይ ነው የሚላት። መድኃኔዓለም ኢየሱስ ክርስቶስን ነጭና ቀይ አበባ ብሎታል እኮ። ይህንን የወሰደው በመኃልየ መኃልይ ጠቢቡ ሰሎሞን ወልድ ሁየ ጻዕዳ ወቀይሕ ይለዋል። ይህንን ሊቃውንቱ ጻዕዳ በመለኮቱ ወቀይሕ በትስብእቱ ብለው ተረጎሙልን። ወልድ ሁየ ልጅ ወንድሜ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ቀይና ነጭና ቀይ ነው ያለ። እንግዲህ ጠቢቡ ሰሎሞን ቅዱስ አባ ጽጌ ድንግልም ነጭና ቀይ አበባ የሆነ ልጅሽን ሲሉ በነጭና በቀይ አበባ የተመሰለ ጽጌረዳ ሁለት አይነት ነው። ነጭም አለ ቀይም አለ። ጽጌረዳ አበባው በራሱ አንዱ ጽጌረዳ የሚያብበው አንዱ ጽጌረዳ ነጭም አለ ቀይም አለ። ግን ምንድነው? አበባ ነው፣ ጽጌረዳ ነው። ጽጌረዳ ነው። ሌሎችንም አበባዎች ብናያቸው ቀይ አበባም አለ ነጭ አበባም አለ። ስለዚህ ነጭና ቀይ አበባ የሆነ ልጅሽን ማለት አምላክም ሰውም የሆነ ልጅሽን ታቅፈሽ እያለ ነው። ጻዕዳ በመለኮቱ ነጭ መባሉ መለኮቱን ይገልጣል፣ ነጭነቱ። ቀይ መሆኑ ደግሞ ሰውነቱን ይገልጥልናል። ለምን? ደሙ ከስጋው ነው የሚገኘው። ለመለኮት ደም የለውም። መለኮት ደሙን ለማፍሰስ ሲፈልግ አይደለ ስጋን ተዋህዶ የተገለጠው። ከመቤታችን ነፍስን ስጋን የነሳ ለኛ ይሞት ዘንድ ደሙን ያፈስሰን ስጋውን ይቆርስ ዘንድ እንደኛ ቀይ የሆነ ስጋችን አሁን ውስጡ ምንድን ነው? ቀይ ነው። ቀይ ነው። ማንኛውም ስጋ ቀይ ሆኖ ነው የምናየው። ስለዚህ ነጭ መለኮቱን ሲገልጥ፣ ቀይ ደግሞ ሰውነቱን ለመግለጥ ነው። ደሙን ስላፈሰሰልን ቀይ አበባ ብሎታል። ይህንን ቅድም እንዳልኩት የወሰደው ከትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ነው። ትወጽእ በትረ እምስሮ እሴይ ከዚያ ከእሴይ ስር በትር ትወጣለች ከበትሩም አበባ ይወጣል ብሎናል። ስለዚህ አበባ ያለልን አስቀድሞ ነቢዩ የተናገረውን ነው። አባ ጽጌ ድንግልም ቅዱስ ያሬድም የተለያዩ ሊቃውንት ጌታችንን አበባ ብለው ቢናገሩት መነሻቸው መጽሐፍ ቅዱሱ ነው ማለት ነው። ስለዚህ ጻዕዳ
ነጭ አበባ መባሉ መለኮቱን ለማስረዳት ነው። ቀይ አበባ መባሉ ደግሞ ሰው ሆኖ ደሙን ማፍሰሱን ለመግለጥ ነው ማለት ነው። እሱን ታቅፈሽ በንጽህናና በታምር ቀን ወደ ቤተ መቅደስ በገባሽ ጊዜ ነይ ርግቤ ትናዘዝኒ ምላህ ከሐዘን ከለእሶ አረጋጊ ዘንድ ነይ ይላታል። እመቤታችን ርግብ ይላታል። የርግብ ብዙ ትርጉም አላት። ርግብ የዋሂት ናት። እመቤታችንም የዋሂት ናት። ርግብ ሀዳጊተ በቀል ናት። እመቤታችንም ሀዳጊተ በቀል ናት። ይህንን ለማስረዳት ታውፋንያ የተባለው አስከሬኗን ለማቃጠል ከሐዋርያት ትከሻ ላይ ያንን የአልጋውን ሸንኮር ይዤ አወርዳለሁ ሲል መልአኩ በሰይፍ እጁን ከቆረጠ በኋላ እመቤታችን እንደገና ቅዱስ ጴጥሮስ ጸልዮ እንዲፈውሰው ነው ያደረገች። ይህ ሀዳጊተ በቀል ናት። በቀለኛ አይደለችም እመቤታችን። ላመኑባትም ላላመኑባትም ማለቴ በአማላጅነቷ ላላመኑም ትጸልያለች እንዲድኑ ባለመዋቃቸው ነው። እንደ ልጇ ማለት ነው። ልጇ በመስቀል ሳለ አባ ስረይ ሎሙ እስመ ዘኢያእምሩ ይገብሩ የሚያደርጉትን አያውቁምና ይቅር በላቸው ብሎ እንደጸለየላቸው እመቤታችንም ለማያምኑባት ለሚንቋት ስዕሏን ሳይቀር ለሚቀዱ ለሚሰድቧት ሁሉ ትጸልይላቸዋለች ለንስሐ እንዲበቁ። ለምን? እሷ የዋሂት ስለሆነች ማለት ነው። የርግብ ዓይኗ ቀዩም ጥቁሩም ነጩም ነው የሚያየው። የሚገርማችሁ ጥቁሩም ነጩም ያያል የርግብ ዓይን። እመቤታችንም ድንግል በክሌ ናት። በነፍሷም ድንግል ናት፣ በስጋዋም ድንግል ናት። በስጋዋ ድንግል በነፍሷ ድንግል ስለሆነች ያቺ በሁለት ነጩም ቀዩም እንደሚያይ እመቤታችንም ድንግል በክሌ መሆኗን ለመግለጥ ርግብ ብሏታል። ርግብ ብሏታል። ርግብን እባብ ይነድፋታል። እባብ ካገኛት አባሮ ነው የሚነድፋት። እመቤታችን ቅድስት ድንግል ማርያም በራዕየ ዮሐንስ ምዕራፍ 12 ቁጥር 4 ላይ እንደተጻፈ እባብ የተባለው ዲያብሎስ አሳዷታል። ልጇን በወለደች ጊዜ ልጇን ለመግደል አሳዷታል። ስለዚህ ያችን ርግብ እባብ ሊነድፋት እንደሚፈልጋት ሁሉ እመቤታችንም በእባብ የተመሰለ ዲያብሎስ ማሳደዱን ለመግለጥ እመቤታችን ርግቤ ሆይ ይላታል። ርግቤ ሆይ በንጽህናና በታምር ቀን ያለው ታምር የሚለው ወደ ቤተ መቅደስ የገባችበትን ቀን ነው። ጌታ በተወለደ በ40 ቀኑ እጉለ ርግብ ዘውቀማይነቅ ይዘው በሕገ ኦሪትን ለመፈጸም ምክንያቱም ጌታችን ኢየሱስ ክርስቶስ ሕገ ኦሪትን በሚገባ ፈጽሟል። ቅዱስ ጳውሎስ እንደነገረን በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ ወሶበ ተፈጸመ ዕድሜሁ የዘመኑ ፍጻሜ በደረሰ ጊዜ ፈኖ እግዚአብሔር ወልዶ ወተወልደ እምብእሲት እግዚአብሔር ልጁን ላከ ከሴትም ተወለደ ወገብረ በሕገ ኦሪት ሕገ ኦሪትን ፈጸመ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ሕገ ኦሪትን ፈጽሟል። ያን ለመፈጸም ጌታችን በተወለደ በ40 ቀኑ እጉለ ርግብ ዘውገማይነቅ ይዘው በእኛ አቆጣጠር ታኅሳስ 29 ተወለደ። የካቲት 8 ቀን ማለት ነው ገቡ ወደ ቤተ መቅደስ። ያን ጊዜ ለብዙ ዘመናት በዚያ በቤተ መቅደስ የነበረ ስሞን የሚባል ሰው የጌታችን የክርስቶስን ልደቱን ሳያይ እንደማይሞት መልአኩ ነግሮት ነበርና ናሁ ድንግል ትጸንሶ ትወልድ ወልደ የሚለውን ሲጽፍ እንዴት ድንግል በድንግልና ጸንሳ ልትወልድ ትችላለች ብሎ ያንን እየፋቀ መልሶ መልአኩ ሲጽፍበት ሲፍቅ ነበረ። ይህንን የተጠራጠርከውን ሳታየው አትሞትም ብሎ ስለነበረ ያ ደርሶለት ተፈጽሞለት እመቤታችን ጌታን አቅፋ ስትገባ ተቀብሎ ከእመቤታችን ቢያቅፈው ታድሶ የ30 ዓመት ጎልማሳ ስለሆነ በታምር ቀን ያለው ይህንን ነው። በንጽህና ቀን ማለት ደግሞ የንጽህና ቀን የሚለው በሴቶች ልማድ ነው። እመቤታችን ማንኛውም ሴት ልጅ ስትወልድ ወንድ ከሆነ በ40 ቀን ነው ወደ ቤተ እግዚአብሔር ይዘው የሚገቡ በብሉዩ ስርዓት እና እመቤታችን ምንም ልማደ አንስት ባይኖርባትም እንደ ሌሎች ሴቶች መጎዳደፍ ባይኖርባትም ያንን ለመፈጸም ይዛው የገባች የሴቶች ንጽህናቸው በሚያገኙበት ጊዜ ነው። ምክንያቱም ከወለዱ ጀምሮ እስከ 40 ቀን ሴት ከሆኑ እስከ 80 ቀን ከሴቶች ፈሳሽ አይለይም ይባላል። በሌሎቹ ነው። እመቤታችን ግን የለባትም። አስቀድማ ብትገባ ግን አይሁድ ምቀኞች፣ ተንኮለኞች ስለሆኑ እንዴት ሌሎች ሴቶች የሚነጹት በ40 ቀን ነው በ80 ቀን ነው ወንድ ነው የወለደች 40 ቀን ሳይሞላት ለምን ገባች ብለው እንዳያንጎራጉሩ ከአይሁድ ምክንያት ለማጥፋት እመቤታችንም 40 ቀን ዘግይታ ነው የገባችው። ምንም እኮ ንጹሕ ሆና ሳለች ማለት ነው። ንጽሕቱን አሳለች። ስትወልድ እንኳን ያላዋላጅ ነው የወለደችው። እንደ ሌሎች ሴቶች አይደለም አወላለዷ። አንደኛ በድንግልና ነው የወለደችው አምላክ ነው።
ስለዚህ እንደ ማንኛውም ሴት ርሳት አልነበረባት። ግን ለመፈጸም ሕገ ኦሪትን ለመፈጸም ልጇም ሕገ ኦሪትን እንደፈጸመ እሷም ሕገ ኦሪትን አክባሪ ስለሆነች ለማክበርና ከአይሁድ ምክንያትን ለማጥፋት የንጽህና ቀን በሚደርስበት ጊዜ በንጽህና ቀንና በታምር ቀን የሚለን የሴቶች ንጽህና በሚደርስበት ጊዜ ስለገባች ማለት ነው። ይህንን ለማስረዳት በንጽህና ቀንና በታምር ቀን ብሎ ታምራት ስለተደረገ እሷም በሌሎች ሴቶች ልማድ የንጽህና ቀን ሲደርስ በመግባቷ ይህንን ነግሮናል ማለት ነው። እንግዲህ ቅዱስ ገብርኤልን የደስታ መልአክ ይለዋል። ቅዱስ ኤፍሬምም ፊትህ ደስ የሚያሰኝ ባለምስራቹ ቅዱስ ገብርኤል ሆይ ብሎ ተናግሮለታልና ቅዱስ ገብርኤልን ደስ የሚያሰኝ ቅዱስ ገብርኤልንና እንዳንቺ ርኅሩህ የሆነ ቅዱስ ሚካኤልን ይዘሽ ነይ ይላታል። በየሳምንቱ በጽጌ በየሳምንቱ እሑድ እንዘ ታቅፊውና ከበጌራ ወርቅ አይቀሩም። ለምንድን ነው የማይቀሩበት ምክንያት? እመቤታችን ስትመጣ ቅዱስ ሚካኤል ቅዱስ ገብርኤል አብረው ይመጣሉ። በእነሱ ለመባረክ ሊቃውንቱ እነሱን ይዘሽ ነይ ይሏታል። ከእመቤታችን ተለይተው አያውቁ። በግራ በቀኝ ሆነው ቅዱስ ሚካኤል በቀኝ ቅዱስ ገብርኤል ደግሞ በግራ ሆነው እመቤታችንን ይጠብቃሉ፣ ያመሰግኗታል። ከበጌራ ወርቅ ላይ ደግሞ ቅዱስ ጊዮርጊስን ያነሳል። ከሰው ወገን እነዚህን ከመላእክት ወገን ነው ይዛ የምትመጣ። ከሰው ወገን ደግሞ ሰማዕታትንም ወክሎ ጻድቃንንም የሰው ልጆችን ሁሉ ወክሎ ቅዱስ ጊዮርጊስ በየሳምንቱ እንዲመጣ ቅዱስ ጊዮርጊስንም ይጠራል ማለት ነው። ሰዊተ ስርናዩ ለታዲዎስ ወለበርተሎሜዎስ ወይኑ እንተ ጸገይኪ አስካለ በዕለተ ተከለኪ ደማኑ ማርያም ለጴጥሮስ ጽላሎቱ ወለጳውሎስ ሰበኑ ብኪ ምውታን ሕያዋነ ኮኑ ወሐዋርያት መላእክተ በሰማይ ኮነኑ። ሰዊተ ስርናዩ ለታዲዎስ ወለበርተሎሜዎስ ወይኑ ታዲዎስ እሸቱ በቀኝ እጁ የተከለስ እሸቱ የበርተሎሜዎስም ወይኑ እመቤታችን ሆይ ይላል። እንግዲህ ይህን ያለበት ምክንያቱ ታዲዎስ በአንድ ቀን ዘርዘርቶ ወዲያውኑ በቅሎ ወዲያውኑ አድጎ ወዲያውኑ ሽቶ ስለተገኘ ነው። ወደ አንድ ሀገር ከቅዱስ ጴጥሮስ ጋር ሊያስተምሩ ሲሄዱ አንድ ገበሬ ሲያርስ አገኙትና ምግብ አምጣልን እባክህ ርቦናል ላሉት። እሱ ምግብ ሊያመጣላቸው ወደ ቤት ሄዶ ሳለ እንዴት እዚህ በሬ ተጠምዶ ተቀምጦ ዘር ተቀምጦ ቁጭ ብለን እንቆያለን? ይሄ ስንፍናን ማስተማር ነው አሉና ታዲዎስ በሬዎቹን ማረስ ጀመረ። ቅዱስ ጴጥሮስ ደግሞ ሽማግሌ ስለሆነ ስንዴውን አንስቶ ይዘራ ጀመር። ከዚያ ገበሬው ለነሱ ምግብ ይዞ ቢመለስ ቅዱስ ታዲዎስና ቅዱስ ጴጥሮስ የዘሩትና ያረሱት አድጎ ሽቶ አገኘው። ደነገጠ። እነሱ የዘሩት ነው የሸተ። ስለዚህ ያችን ታሪክ ለማምጣት አባ ጽጌ ድንግል ሰዊተ ስርናዩ ለታዲዎስ ወለበርተሎሜዎስ ወይኑ በዕለተ ተከለኪ ደእማኑ በቀኝ እጁ የተከለሽ ወይኑ ይላታል። ያው ብዙ ጊዜ የሚተከል ተክል በቀኝ እጅ ስለሆነ ነው። ለበርተሎሜዎስ ወይኑ ናት። በርተሎሜዎስም በአንድ ቀን ወይን ተክሎ ለሰዓት መስዋዕት ስላደረሰ ነው። ታዲዎስም በአንድ ቀን ወዲያውኑ ሰርቶ ወዲያውኑ ስንዴው ስለሸተላቸው ይህንን አነሳ ማለት ነው። ከዚያ ማርያም ለጴጥሮስ ጽላሎቱ ወለጳውሎስ ሰበኑ ይላል። ለጴጥሮስ ጥላው ለጳውሎስ ደግሞ ሰበኑ መጠምጠሚያው ነሽ ይላታል። መጠምጠም ይህንን የሚያነሳው የቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ ሕዝቡ
የታመሙ ሰዎችን ያመጡና ያስተኛሉ። እባክህ ጥላህ እንዲያርፍባቸው በዚህ ቁም እለፍ ይሉታል። ጥላው ሲያርፍባቸው ይፈወሱ ነበር። ያንን ለማምጣት ነው፣ ያንን ለማያያዝ ነው። ቅዱስ ጳውሎስ ደግሞ በሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ ወበደሁ ለጳውሎስ ይገብር ብዙኃ ተአምራት፣ እግዚአብሔር በቅዱስ ጳውሎስ ብዙ ተአምራት ያደርግ ነበረ። ወይትፈወሱ ወይመትሩም ጽንፈ ልብሱ ወሰበኑ ወያነብሩ ዲበ ድውያን ወይትፈወሱ፣ ከልብሱ ጫፍ ከመጠምጠሚያው ጫፍ ቆርጠው ወስደው ከድውያን ላይ ያስቀምጣሉ፣ ይፈወሱ ነበር ይላል። ስለዚህ ለቅዱስ ጴጥሮስ ጥላው ነሽ፣ ድውያንን የሚፈውስበት ጥላ፣ ለቅዱስ ጳውሎስ ደግሞ ድውያንን የሚፈውስባት መጠምጠሚያው ነሽ አላት። ከመጠምጠሚያው ቆርጠው ወስደው ከሰው ጋር ሲያስቀምጡ፣ ከበሽተኞች ላይ ሲያስቀምጡ ይፈወሱ ነበር ብሎ መጽሐፍ ቅዱስ ነው የሚነግረን። ያንን አያይዞ ነው የሚነግረን እና እመቤታችንም ፈዋሽ መሆኗን መድኃኒት መሆኗን ልክ ቅዱስ ጴጥሮስ በጥላው ይፈውስ እንደሆነ እመቤታችንም አዳኝ መሆኗን ፈዋሽ መሆኗን ለታመሙት ፈውስን የምትሰጥ መሆኗን ለመግለጥ ነው። ቅዱስ ጳውሎስ በሰበኑ በመጠምጠሚያው ይፈውስ እንደነበረ ሁሉ እመቤታችንም መድኃኒት ፈዋሽ መሆኗን ለመግለጥ የጳውሎስ መጠምጠሚያ ሰበን የቅዱስ ጴጥሮስ ጥላው ነሽ አላት። ብኪ ምውታን ሕያዋነ ኮኑ፣ ምውታን በአንቺ ሕያዋን ሆኑ ይላታል። ይህ በጣም የሚገርም ነው። ምክንያቱም ከአዳም ጀምሮ እስከ እመቤታችን ጌታ ተሰቅሎ በመስቀል ተሰቅሎ ዓለሙን እስከሚያድን ድረስ የሰው ልጅ ሁሉ ምውታን ነበሩ፣ ወደ ሲኦል ነበር የሚወርዱት። እመቤታችን ጌታችን ኢየሱስ ክርስቶስን ወልዳ ጌታችን ኢየሱስ ክርስቶስ በመስቀል ከተሰቀለ በኋላ ግን ምውታን የተባሉት እነ አብርሃም እነ ይስሐቅ እነ ያዕቆብ ሌሎችም ደጋግ አባቶች ወደ ሲኦል የወረዱ ሁሉ ወደ ገነት ገቡ። ስለዚህ ሕያዋን ሆኑ ማለት ነው። ሕያዋን ሆኑ ይህንን ለመግለጥ ነው። በአንቺ ምውታን ሕያዋን ሆኑ፣ በኃጢአት የሞቱት በበደል የሞቱት ከእግዚአብሔር የተለዩት። ምውት ማለት ከእግዚአብሔር የተለየ ነው። ሞታ ለነፍስ ረቂቅም እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መለየት ነው ይለናል መጽሐፍና ከእግዚአብሔር ተለይተው የነበሩት ሕያዋን ሆኑ ማለት ከእግዚአብሔር ጋር አንድ ሆኑ፣ ወደ ገነት ተመለሱ። በአንቺ መወለድ እና በክርስቶስ መወለድ በክርስቶስ ሞት ሙታን የነበሩት ከእግዚአብሔር የተለዩት ሕያዋን ሆኑ ማለት ከእግዚአብሔር ጋር ለመኖር በቁ። ብኪ ምውታን ሕያዋን ወሐዋርያት መላእክተ በሰማይ ኮነኑ። ከዚያ በኋላማ ከጌታችን ከኢየሱስ ክርስቶስ ስልጣን ተቀብለው ሐዋርያት መላእክትን ገዙ ይላል። ይህን ለማስረዳት አንድ ታሪክ ባጭሩ ልናገር። ዮሐንስ አፈወርቅ የንጉሱ ልጅ ክርስትና ሊያነሳ ሲሄድ መልአከ ሞትን አገኘው። ልጅቱን ሊገላት እየሄደ ነበረ። ወዴት ልትሄድ ነው አለው። መልአከ ሞት ማለት መልአክ ነው እና ወዴት ልትሄድ ነው? አሁን አንተ ክርስትና ልታነሳት የምትሄድላትን ልጅ ግደል ተብዬ ታዝዤ ነው አለ። በልቁም ቆየኝ፣ ክርስትና ላንሳት፣ ነሲ አዲስ ልደት ላሳድርባት፣ ክርስትና ሳትነሳ የእግዚአብሔር ልጅ ሳትሆን መሞት የለባትም አለውና ዮሐንስ አፈወርቅ ገዝቶት እዚያው አቁሞት ሄደ። አሁን ዮሐንስ አፈወርቅ በሄደበት መንገድ ሳይሆን የተመለሰው በሌላ መንገድ ነው የተመለሰ። ዘንግቶት መልአከ ሞትን በዚያ እንደገዘተ ዘንግቶት ተመልሶ 10 ዓመት ሲሞላት ያችን ልጅ ለሰው ልንሰጣት ነው መተህ መርቀህ ስደዳት ብለው ንጉሱ ንግስቲቱ ላኩበት ለዮሐንስ አፈወርቅ። ዮሐንስ አፈወርቅ ቀድሞ በሄደበት መንገድ ሲሄድ መልአከ ሞትን ቁሞ አገኘ። እንዴ ምን ሆነ ቁመሃል እዚህ አለው። ያን ጊዜ እንዳትነቃነቅ ከዚህ እንዳትነቃነቅ ስላልከኝ ይኸው እዚህ ቁም ያለውኝ። 10 ዓመት ሙሉ መልአክን ገዝቶ ያቆመ የማን ስልጣን? የሐዋርያት ስልጣን። ለዚህ ነው ወሐዋርያት መላእክተ በሰማይ ኮነኑ፣ መላእክትን ገዙ፣ በሰማይ መላእክትን ገዙ ብሎ ሰማያውያን መላእክትን መግዛት እንኳን ማለት ማቆም የቻሉ መሆኑን ይነግረናል። ይሄ ለመላእክት ያልተሰጠ ለካህናት የተሰጠ ትልቅ ስልጣን መሆኑን ለማስረዳት የሐዋርያት ስልጣን ቀላል ነገር አይደለም፣ ቀላል ነገር አይደለም። ይህ ብቻ አይደለም። ቅዱስ ጳውሎስ እኛ ካስተማርናችሁ ቃል የሰማይ መልአክ እንኳን መጥቶ ቢያስተምራችሁ የተወገዘ ይሁን ያለ አይደል? ያንን ነው የሚነግረን፣ ያንንም ጨምሮ ይነግረናል። ሐዋርያት ካስተማሩት ትምህርት የተለየ ትምህርት የሚያስተምር መልአክ የለም እንጂ ካለ ግን ምንድነው ያለ? የተወገዘ ይሁን ብሎ በቆሮንቶስ መልእክቱ ነግሮናል ማለት ነው። ስለዚህ ሐዋርያት መላእክትን በሰማይ ገዙ ብሎ ይኸው እንግዲህ ጥቅምት 2 እሁድ የሚዘመር ስለሆነ በዚህ ዕለት ታዲዮስ ሐዋርያው ቅዱስ ጴጥሮስም የሚታሰቡበት ዕለት በመሆኑ ሐዋርያትን ያስተባበረውን ማኅሌተ ጽጌ ሊቃውንት ይላሉ ማለት ነው። ክበበ ጌራ ወጽሩይ
እምንቆ ባህር ዘየሃቱ ዘተጽሕፈ ብኪ ትምህርተ ስሙ ወተዝካረ ሞቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ አንቲ ኩሎ ታሰግዲ ሎቱ ወለኪኒ ይሰግድ ውእቱ። ሌላው ሶስተኛ ማኅሌተ ጽጌ መምህራችን በዜማ እንዳሉልን ከበበ ጌራ ወርቅ ጽሩይ እምንቆ ባሕር ዘየሃቱ ዘተጽሕፈ ብኪ ትምህርተ ስሙ ወተዝካረ ሞቱ የሚለው ነው። የስሙ ምልክትና የሞቱ መታሰቢያ የተጻፈብሽ ከእንቆ ባሕር ከእንቁ ከሚያበራ እንቁ ይልቅ የሚበልጥ ከወርቅ የበለጠ ንጽሕና ያለሽ እመቤታችን ሆይ እመቤታችን ሆይ አለና አንቺ ለቅዱስ ጊዮርጊስ አክሊሉ ነሽ አክሊሉ ነሽ አንቲ ካለ በኋላ አንቲ ኩሎ ታሰግዲ ሎቱ አንቺ ለሱ ሁሉን ታሰግጅለታለሽ። ወለኪኒ ይሰግዱቱ እሱ ደግሞ ለአንቺ ይሰግዳል ይላል። አሁን ይህ ቃል በቃል ሲተረጎም ነው። ክበበ ጌራ ወርቅ ማለት የስሙ መታሰቢያና የሞቱ ምልክት የተጻፈብሽ ይላታል። የእመቤታችን ስሟ 4 ፊደል ነው፣ ማርያም የሚለው ያንንና የቅዱስ ጊዮርጊስን የሞቱ መታሰቢያ ነው ለማያያዝ የፈለገው ሊቁ። ቅዱስ ጊዮርጊስ ደግሞ የሞተ 4 ጊዜ ነው። 3 ጊዜ ሞቶ ተነስቷል። በአራተኛው የመጨረሻውን አክሊል የተቀበለበትን ሞት ሞቷል ማለት ነው። ሰባው ነገስታትና ዱዲያኖስ ያሰቃዩት ከ20 ዓመቱ ጀምሮ እንግዲህ 7 ዓመት ነው የተሰቃየው። በ20 ዓመቱ ነው ተጋድሎ የጀመረው። ለ7 ዓመት ሙሉ ብዙ ስቃይ አድርሰውበታል። ገድሉን በማንበብ ልንረዳው እንችላለን። ተናግረን አንጨርሰውም ማለት ነው። ግን በዋናነት 3 ጊዜ ሞቶ ተነስቷል። በአራተኛው የሕይወት አክሊልን ለመቀበል ሞቷል ማለት ነው። 4 ጊዜ ሞቷልና የሞቱ መታሰቢያ የስሙ ምልክት የተጻፈብሽ አለ። እሱ 4 ጊዜ እንደሞተ ሁሉ የእመቤታችን ደግሞ ስሟ ማን ነው? 4 ነው። ማርያም የሚል ነው የፊደሉ ቁጥር ማለት ነው። እሱን ነው ሊቁ አመስጥሮ የሚነግረን። ከዛ የከበሩ ማዕድናትን እንቆ ባሕርን የከበሩ ማዕድናትን አምጥቶ ይነግረናል። እነዚህ ሰው የሚፈልጋቸው ንጽህናቸው የታወቀ ሰዎች በተለይ ነገስታቱ፣ መኳንንቱ፣ መሳፍንቱ፣ ወይዛዝርቱ ለጌጥ የሚፈልጓቸው ናቸው። እንቁና ወርቅ ማለት ነው። ከነዚህ ይልቅ ንጽህናሽ ከነዚህ ይልቅ የበለጠ ነው ይላታል። እነዚህን የጠቀሰበት ምክንያቱ ከነዚህ ይልቅ የበለጠ ነው። እምንቆ ባሕር ዘየሃቱ ከሚያበራ ከእንቁ የበለጠ ንጽህና አለሽ ነው የሚላት። ንጽህና አለሽ። ሌሎቹ ሰዎች ንጽህናቸው የሆነ ጊዜ ንጹህ ቢሆኑ የሆነ ጊዜ ደግሞ ሊጎዳደፉ ኃጢአት ሊሰሩ ይችላሉ። እመቤታችን ግን ከተፈጠረች ጀምሮ ንጽሕት፣ ንጽህናዋ ደግሞ የአዳም በደልም ሳይተላለፍባት ማለት ነው። መንፈስ ቅዱስ አቀባ እምከርሰ እማ ከእናቷ ማኅፀን ጀምሮ ገና ከአባቷ ዘር ከእናቷ ደም ተከፍሎ ከተፈጠረችበት ጀምሮ ንጽሕት ናት እመቤታችን፣ ንጽሕት ናት። ስለዚህ ከዚያ ጀምሮ ንጽሕት እንደመሆኗ መጠን እንደውም አባቶቻችን ሲተረጉሙ አዳምና ሔዋንን ሲፈጥሩ ንጽሕት ዘር በሔዋን ተቀርታለች፣ ከሔዋን በሴት ከሴት እየወረደች መጣ በነ አብርሃም በነ ይስሐቅ በነ ያዕቆብ በነ ይሁዳ ከነዚያ ደግሞ ወደ እሴይ ከእሴይ ወደ ዳዊት ከዳዊት ወደ ሰሎሞን እንደመጣችና እስከ ኢያቄም እንደደረሰች ተርከው ይነግሩናል አባቶቻችን። ለምን? ይሄ በደል የግብር እንጂ የባሕሪ ስላልሆነ ማለት ነው። የአዳም ኃጢአት የግብር ነው። እንጨቷን ቆርጠው ሲበሉ የግብር ኃጢአት ነው። ኃጢአት የባሕሪ አይደለም። የባሕሪ ቢሆንማ አዳም ቀድሞም ኃጢአተኛ ነው ሊባል ነው ማለት ነው። ስለዚህ እመቤታችን ኃጢአት የባሕሪ ስላልሆነ በግብር ኃጢአት ስለሌለባት የአዳም በደልም የሌለባትም ከተወለደች በኋላ እሷ የሰራቸው ኃጢአት ስለሌለባት ከእንቁ ከወርቅ ከሚያበራው ማለት ነው። ይሄ እንቁ በሀገራቸው ተራራ ላይ ያደርጉትና ወአየ ፀሐይ ስለሚጸና ሌሊት ነው ስራቸውን የሚሰሩ እና ተራራ ላይ አድርገው
እንደ ፀሐይ ሲያበራላቸው ስራቸውን ይሰራሉ። የሚቆፍረው ይቆፍራል፣ የሚያርሰው ያርሳል፣ ሌላም የሚሰራው ሁሉ ይሰራል ማለት ነው። ልክ ከዚያ በሌሊት ከሚያበራው ከዕንቁ የበለጠ እመቤታችን ንጽሕት ነሽ ብሎ ይናገራል ማለት ነው። ቅዱስ ያሬድም ማርያም ስተሃቱም ትካቱ ተከርሱ ለአዳም ከመባሕር ጻዳ እንደ ነጭ ዕንቁ በአዳም ሆድ ውስጥ ቀድሞ እመቤታችን ታበራ ነበር ይላል። ንጽሕቱና መኖሯን ኃጢአት ሳይኖርባት አዳማዊ በደል ሳይተላለፍባት መጸነሷን መኖሯን ለመግለጽ የተነገረ ኃይለ ቃል ነው። በስመ እግዚአብሔር ስሉስ ሕጸተ ገጻው የዛልዎ ሰቆቃወ ድንግል ጽሕፍ በቀለመ አንብዕ ወአንጠብጥቦ ወይልየ ወላ ለይበል ዘአንበቦ ከመ ኀዘን ወተሰዶ ሶበ በኵለሄ ረከቦ ርእዮ ለይብኪ አይነ ልብ ዘቦ። በመጨረሻ እንግዲህ ሰቆቃወ ድንግል ነው። ሰቆቃወ ድንግል ማለት የድንግል ማርያም ልቅሶ ማለት ነው። የድንግል ማርያም ልቅሶ ደራሲው አባ ገብረ ኢየሱስ ዘገዳመ ሙጊና ናቸው። ሲደርሱት በትንቢተ ኤርምያስ ምሳሌ ነው። ትንቢተ ኤርምያስ 5 ምዕራፎች አሉት። 5-10 አድርገው ነው የደረሱት። 5-10 ማለት 50 ማለት ነው። 5-10 50 አድርገው በትንቢተ ኤርምያስ አምሳል ነው የደረሱት። ያኛው ሰቆቃው ኤርምያስ ይባላል። የኤርምያስ ለእሶ ነው። ስለ እስራኤል ወደ ባቢሎን ወደ ፋርስ ባቢሎን ተሰደው በዚያ ደናግሉ ይሰቃዩ ነበረ። ባቢሎናውያን ያሰቃዩቸው ነበረ። ሴቶችን ወንዶችን፣ ስለ ሴት ልጆች ስለ ወንዶች ልጆች ያለቀሰውን ልእሶ በማመሳሰል አባ ገብረ ኢየሱስ ዘገዳመ ሙጊና ደግሞ ለእመቤታችን እያለቀሱ ያን ጊዜ ካንቺ ጋር ብኖር ኑሮ እንደ ዮሴፍ ስንቅ በተሸከምኩኝ እንደ ሰሎሜም ልጅሽን ባዘልኩልሽ ነበረ ግን አልነበርኩም እያለ እያነጻጸረ ነአ ኤርምያስ ማናቶት ለወለተ ነቢያት ታስቆቀዋ የነቢያትን ልጅ ድንግል ማርያምን ታላቅሳ ዘንድ አንተ ኤርምያስ ና እያለ ኤርምያስን እየጠቀሰ የተለያዩ ምሳሌዎችን እየመሰለ ያመሰገነበት ክፍል ሰቆቃወ ድንግል ይባላል። በሰቆቃው ኤርምያስ አንጻር ሰቆቃወ ድንግል፣ ያኛው ሰቆቃው ኤርምያስ ለእሶ ሲባል ይሄ የድንግል ማርያም ለእሶ፣ ያኛው ለወገኖቿ ለእስራኤል ሴት ልጆች ለወንድ ልጆች በጠቅላላው በዛ በፋርስ ባቢሎን ተማርከው ይሰቃዩ ስለነበረ ኤርምያስም እንዲያስተምራቸው ሃይማኖታቸውን እንዳይለውጡ ጣዖት አምላኪ እንዳይሆኑ ብሎ እግዚአብሔር አብሮ ወደዛ አውርዶት ነበርና ያንን እያየ ምንም መከላከል አቅሙ ያጣው ያለእስላቸው ስለነበረ ያንን እያሰበ የደረሰውን በማስመሰል 5-10 አድርገው በአምስቱ ሰቆቃወ ኤርምያስ አምሳል 50 ሰቆቃወ ድንግል አዘጋጅተዋል። በዚህ ውስጥ የመጀመሪያው እንዲህ ይላል። ሰቆቃወ በስመ እግዚአብሔር ስሉስ ሕጸተ ግጻዌ ዘአልቦ የአካል መጉደል በሌለበት በስም በግብር በአካል 3 በባህሪ አንድ በሚባል በእግዚአብሔር ስም አምኜ የሱን ስም ጠርቼ ሰቆቃወ ድንግል ጽሕፍ በቀለመ አንብዕ ወአንጠብጥቦ የድንግልን ልእሶ እንባ ጠብ ጠብ እንደሚል ሁሉ እያንጠባጠብኩ ቀለሙን ጠብ ጠብ እያደርጉ የድንግልን ልእሶ እጽፋለሁ። ወይሌ ወላ ለይበል ዘአንበቦ ያነበበ ሁሉ ወዮ ትልቅ ሐዘን የደረሰባት ይበል ይላል። ወይሌ ወላ ፈጽሞ ያልቅስ ማለት ነው። ፈጽሞ ያልቅስ ይበል። ከመሃ ሐዘን ወተሰዶ ሶበ በኵለሄ ረከቦ ርእዮ ለይብኪ አይነ ልብ ዘቦ የልብ አይን ያለው እንደርሷ መከራ በደረሰበት ጊዜ ያንን እያሰበ የኔማ መከራ ምንድነው? የሷ መከራ ለኔ ብላ ነው፣ ለሰው ብላ ነው፣ ልጇን እንዳይገድሉባት ብላ ነው የተሰደደችው እያለ ያንን እያሰበ ያልቅስ ብሎ ነው ጀምሮ ሰቆቃወ ድንግልን። ከዚያ በኋላ 50ውም እጅግ መሪር ሐዘን ማዘኗን፣ ረሃዋን፣ ጥሟን የደረሰባትን ጽዋቶ መከራ ሁሉ የሚረዳት እንዳልነበረ አልቦ ነብለ ሰሎሜ ዘያስተራሬኪ ለኪ ልጅሽን በማዘል ስትደክሚ የሚያፈራርቅሽ ማለት ከሰሎሜ ውጪ ልጅሽን የሚያዝልልሽ አልነበረም። ወይ ዮሴፍ አረጋዊ ዘይጸውር ስንቀኪ ስንቅም የሚሸከምልሽ ከአረጋዊ ከዮሴፍ በስተቀር ማንም አልነበረም እያለ
በእሷ ተገብቶ እንደውም አይቲ ሐና እሜ እናቴ ሐና የት ናት? ወኤልሳቤጥ እንተ ማዝማዴ ከዘመዶቼ ወገን የምትሆን ኤልሳቤጥስ የት ናት? ይብከያኒ ሊተ በእንተ ንግደቴ በስደቴ ያልቀሱልኝ እያለ በእሷም ተገብቶ እኔም በዛ ጊዜ በነበርኩ ባገዝኩ ነበረ እያለ እጅግ መራራ የሆነ ስደቷን የገለጠበት ክፍል ሰቆቃወ ድንግል የድንግል ለእሶ ይባላል። ሲጀምር በስመ እግዚአብሔር ነው የጀመረው። በስመ እግዚአብሔር መጀመር ደግሞ የተለመደ ነው። ሲፈጽምም በስመ እግዚአብሔር ነው የጨረሰው። ደግ መጽሐፍ፣ ደግ ደራሲ በስመ እግዚአብሔር መጀመር፣ በስመ እግዚአብሔር መጨረስ የተለመደ ስለሆነ በስመ እግዚአብሔር ስሉስ ሕጸተ ግጻዌ ዘአልቦ የአካል ሕጸጽ መጉደል በሌለበት በስም በግብር በአካል ሶስት በሚባል በእግዚአብሔርነቱ ግን አንድ በሆነ በእግዚአብሔር ስም በመጥራት ሐዘንሽን ለእሶሽን ለእሷን ማለት ነው ሐዘኗን ጠብ ጠብ እያደረኩኝ በቀለም እጽፋለሁ በማለት ይናገራል ማለት ነው። እንግዲህ ጠቅለል ስናደርገው ይሄ ማሕሌተ ጽጌው 150 ነው። ሰቆቃወ ድንግሉ 50 ነው። ለምንድን ነው አባ ጽጌ ድንግል 150 አድርገው የደረሱት ከተባለ በመዝሙረ ዳዊት 50 ነው። አባቷ ዳዊት ልጇን ኢየሱስ ክርስቶስን ሲያመሰግን 150 መዝሙረ ዳዊት በማዘጋጀት ነው፣ ምስጋና በማዘጋጀት ነው። አባ ጽጌ ድንግል ደግሞ ልጇ በተመሰገነበት በመዝሙረ ዳዊት አምሳል 150 ማሕሌተ ጽጌ አዘጋጅተው ልጇ ንጉሠ ነገሥት ኢየሱስ ክርስቶስ የዓለማት ንጉሥ እንደተመሰገነ ሁሉ በ150 መዝሙረ ዳዊት እሷንም በ150 ማሕሌተ ጽጌ አመስግነዋታል ማለት ነው። ይሄ ለምንድን ነው እመቤታችን የተሰደደችው? 42 ወር ነው። ይሄ 42 ወር ወደ ዓመት ስንቀይረው 3 ዓመት ከ6 ወር ነው የሚሆነው። ለምንድን ነው 40 ቀን ብቻ የምናስበው? ከመስከረም 26 ጀምረን እስከ ህዳር 5 ስንቆጥር 40 ቀን ብቻ ነው የሚሆነው። ለምንድን ነው 40 ቀን ከተባለ ይህንን በማሕሌተ ጽጌ መጨረሻ ላይ ነቢራ በግብፅ 40 ወክሌተ አውርሃ በግብፅ 42 ወር በሰቆቃወ ድንግል ማለት ነው ተመልሳ እንደመጣች ሁሉ ሁለቱን ወር በወር ቆጥሮ መጽሐፍ ጅምሩን ትቶ ወይም ሞልቶ መቁጠር የተለመደ ነው። ስለዚህ 40 ቀን እንዲታሰብ ልክ የጌታ ጾሙን 40 እንደምናስብ ሁሉ የነቢያትን ጾም 40 እንደምናስብ ሁሉ የእመቤታችንም ስደቷን 42ቱን ወር ሁለቱን ወር ቀንሶ እንዲህ አይነት ቁጥር የተለመደ ነው። ሶሎሞንም ወነበርኩ ውስተ ከርሰ እምየ 10 አውርሃ ርጉአ በደም ከተጀመረ ብሎ ሞልቶ ቆጥሮ 10 ወር በእናቴ ማኅፀን ቆየሁኝ ብሏል ሶሎሞን። ቅዱስ ኤፍሬም ደግሞ ከጅምሩን ትቶ ወጾርኪዮ ተሳተ አውርሃ 9 ወር በማኅፀንሽ ወሰንሽው ይላል። 5 ቀን ይቀረዋል። ግን ትንሽ ከሆነ ማጠጋጋት፣ ይሄ በቁጥር ትምህርት ማጠጋጋት የሚባላል እና አጠጋግቶ 40 ቀን ለማሰብ ነው። 42ቱን ወር በ40 ወር ላይ ወስኖ በዚህ ለማሰብ ነው። ለምንድን ነው እሷ ስደቱን የጀመረችው በግንቦት ወር ነው። በዚህ በጽጌ በአበባ ወር የሆነ የተደረገበት ከተባለ ቅዱስ ያሬድ የእመቤታችን ስደቷን በጽጌ እንዲታሰብ ያደረገበት ምክንያት እመቤታችን አበባ ትባላለች፣ ልጇ ደግሞ ፍሬ ይባላል። እመቤታችን በትር ትባላለች፣ ጌታችን ኢየሱስ ክርስቶስ ደግሞ አበባ ይባላል። ስለዚህ የአበባን ባል ከአበባ ጋር ወቅቱን ለማመሳሰል ማለት ነው። አበባ ባለበት ጊዜ ስለ አበባ ቢነገር ሰው ይረዳዋል። ስለዚህ አበባ የተባለ ክርስቶስን፣ አበባ የተባለች እመቤታችንን፣ ፍሬ ሕይወት የተባለ ጌታችን ክርስቶስን፣ በትር የተባለች እመቤታችንን በአበባ ወቅት ላይ ሲነሱ ሰው የእመቤታችንን አበባነት፣ የክርስቶስን አበባነት፣ የእመቤታችን በትርነት፣ የክርስቶስን አበባነት፣ የክርስቶስን ፍሬ ሕይወትነት በሚገባ እንዲረዳው አበባ የተባለ ክርስቶስን በአበባ ወራት ለማሰብ፣ ፍሬ ሕይወት የተባለ ኢየሱስ ክርስቶስን በዚሁ ፍሬ አሁን ዘመኑ ፍሬ ጭምር የሚታይበት ስለሆነ ያንን አስተባብሮ አበባን ከአበባ ጋር ምሳሌው እንዲረዳ እንዲታወቅ አበባ ብሎ መስሎ በበጋ ቢሆን አያምር፣ ሰው ምሳሌውን ሊረዳው አይችልም። በዚህ ግን በአበባ ወራት የጽጌረዳ አበባ ሆነ አለ፣ ሌሎችም አበባዎች አሉ። ስለዚህ በአበባ ወራት አበባ የተባለ ክርስቶስ በዓሉ ሲከበርለት፣ ስደቱ ሲከበርለት፣ የእመቤታችን ስደቷ ሲከበርለት አንቲ ውእቱ ጽጌ መዓዛ ሰናይ ይላታል ቅዱስ ኤፍሬም። በጎ መዓዛን ይዘሽ የተገኘሽ አበባ አንቺ ነሽ እንዲላት እሷ አበባ ስለምትባል ያንን ለማስተባበር ምሳሌው እንዲረዳ በአበባ ወቅት የአበባ እመቤታችን የአበባ ክርስቶስ
የፍሬ ሕይወት ክርስቶስ በዓላቸው ስደታቸው እንዲከበር ቅዱስ ያሬድ በወሰነው መሰረት ቅድስት ቤተክርስቲያናችን ይቺ ቅድስት የሆነች ኦርቶዶክስ ተዋሕዶ ቤተክርስቲያናችን እስከ ዕለተ ምጽአት ድረስ ይህንን በዓል ስታከብር ትኖራለች ማለት ነው። ኦርቶዶክሳውያን ክርስቲያኖች የእመቤታችንን በዓል የምናከብረው እንዲሁ በከንቱ አይደለም። የቻለ የፈቃድ ጾም ይጾማል፣ ያልቻለ ደግሞ በዓሏን ያከብራል። እሁድ እሁድ እየሄደ በቤተክርስቲያን ከካህናት ጋራ እልል እያለ ሲያመሰግናት ያድራል። በዛ ጊዜ ንኢ ርግቤ ምስለ ገብርኤል ፍሱ ወሚካኤል ከማቸረሩ እንዳልናት ሁሉ ከቅዱስ ገብርኤልና ከቅዱስ ሚካኤል ጋር ቅዱስ ጊዮርጊስን አስከትላ መጣ ትባርከናለች። ካህናቱንም ትባርካለች፣ ምእመናንንም ትባርካለች። እንደውም እኛ ስላልበቃን አናይም እንጂ የበቁ አባቶች እንደሚነግሩን ሲያሸበሽቡ ሲደክማቸው ላብ ሲመጣ በመሐረቧ እመቤታችን እንደምትጠጥርግላቸው ሁሉ በታምረ ማርያም ተጽፎ እናነባለንና ከእመቤታችን ክብር ለማግኘት እየመጣን ከካህናት ጋር እልል እያል ማመስገን። እልልታ ምስጋና ነው። ማጨብጨብ ምስጋና ነው። ኩልክሙ አሕዛብ ጥፉ እደዊክሙ፣ አሕዛብ ሁላችሁ እጃችሁን ጥፉ ማለት በእጃችሁ አጨብጭባችሁን አመስግኑ ተብሏል። በእግር በማሸብሸብ በእጅ በማጨብጨብ በአንደበት እልል በማለት እግዚአብሔርን ማመስገን ይገባናል። በዘመነ ጽጌ ልዩ የሚያደርገው በአንደበታችን እልል እያል እያመሰገን በእጃችን እያጨበጨብን በእግራችን እያሸበሸብን ከወገባችን እየሰገድን በሁሉ አካላችን የምናመሰግንበት ጊዜ ስለሆነ ምእመናንም ተገኝተን እመቤታችን ማመስገን በረከት ማግኘት እንዲሁም ደግሞ እሁድ እሁድ ዝክሯን በመዘከር መታሰቢያዋን በማድረግ ልናከብራት ያስፈልጋል ማለት ነው። የእመቤታችን ረድኤቷ በረከቷ በአማላጅነቷ በሚያምኑ በኦርቶዶክሳውያን ምእመናን ላይ አድሮ ይኖር። ወስብሐት ለእግዚአብሔር። ይቆያል። መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየ ለመንግሥቱ